ወይዘሮ ዝናሽ ለአቶ ለይኩን እንግዲህ ዳግም ልጁ እንደሆነ ነግራው ነበረ። ነገር ግን የምርመራው ውጤት ደግሞ እንደዛ አያሳይም። እዚህ ጋር የሚያሳየው ነገር ምንድን ነው? ዳግም የአቶ ለይኩን ልጅ እንዳልሆነ ነው። እሷም ታዲያ እጅግ ግርታ ውስጥ ገብታለች። እኔ ከሁለቱ ወንዶች ውጭ እኮ ሌላ ወንድ አላቅም፣ እንዴት ነው እንደዚህ ሊሆን እየቻለው እያለች እንግዲህ በጣም እየተጨነቀች ትገኛለች። አምራንም ደግሞ የመጨረሻ ካርዴን እስበዋለው አንድ ካርድ ቀርቶኛል እያለች ስትገኝ ነበረ። ዛሬ እንግዲህ ዳግም ተስፋ እዛ ቤት ውስጥ በመቁረጡ ያለውን ነገር እንግዲህ በማየቱ ምንም ነገር ስላልተመቸው ከቤት ሊወጣ ወስኖ እንግዲህ ከቤት እየወጣ እያለ አምራንም ስልክ ትደውልለትና እንግዲህ ዛሬ ስለ አባትክ ያለውን ነገር በሙሉ እነግርካለሁ፣ ምንም ክፍያ አልጠይቅህም፣ ብቻ አንተ መተክ ለመስማት እርግጠኛ ሁን፣ ፍላሽ በጅ ያለ ብለው ነበረ። እናም እሱ ደግሞ ይህንን ነገር እውነታውን ካልነገርሽኝ እውነቴን ነው የምልሽ እጨርስሻለሁ ብሎ ይላታል። እሷም መቼም ወንዶች ስትባሉ መቼ ትታመናላችሁ እያለች እንግዲህ ዳግምም ወደ እሷ እየሄደ ይገኛል። ዳግም እውነቱን ትነግረው ይሆን? ዳግምስ እውነቱን ሰምቶ ወደ ቤት ተመልሶ ምን ይፈጥር ይሆን? እንግዲህ እንደምታዩት ተወዳጁ ኑሐሚን ድራማ እጅግ ደስ የሚልና አስተማሪ ድራማ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ቀጣውን ክፍል የኑሐሚንን ድራማ ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል እንደተመለከታችሁት ኤርሚያስም ቤት ድረስ የሚደውላ ጠርታው ነበረ። ለሱም እንግዲህ የነገረችው ምንድነው ልጅህን ሊያሳጡክ ነው፣ ልጅህን ያለ ፍቃዴ ሊያስወርዱት ነው ብለው ነበረ። ምንድነው ችግሩ ብሎ ሲጠይቃትም እሷም ደግሞ የካንሰር በሽተኛ እንደሆነችና ልጁ ካልወረደ ህይወትሽ አደጋ ላይ ነው ብለውኛል። እኔ ግን በፍጹም ይሄንን ማድረግ አልፈልግም፣ በቻልከው መጠን ልጅህን አድን ብለው ነበረ። እሱ ግን ቅድሚያ መቅደም ያለበት ያንቺ ጤና ነው፣ ስለዚህ ከልጁ ይልቅ ያንቺ ጤና ነው የሚያሳስበኝ ብሎ እቤት ድረስ መጥቶ እንግዲህ አቶ ወይዘሮ ዝናሽና ናሆምም እንግዲህ ለመጣ ከቤት ድረስ ብለው ቢነግሩትም እሱም የሷ ጤንነት እንዳሳሰበውና ያለው ነገር ደግሞ ከልጁ ይልቅ የሷ ህይወት እንዲቀድም እንደሚፈልግ ያለውን ነገር ተናግሮ ከቤት ወጥቶ ነበረ። እናም ይሄን ነበር በዚህ ነበረ ድራማው የተጠናቀቀው። አምራን በጣም ተርባ ስለነበረ ኤርሚያስ በአጋጣሚ ምግብ እየበላ ነበረ። እሱን ስታዩ ከመኪና ውስጥ ከፌስታሉ ላይ ፌስታሉን ትነቅጠውና ትበላለች። እየበላች እያለ ለምንድነው ተረጋግተሽ የማትበዩ ብቻሽን አይደለም እንዴ ብሎ ሲላትም እሷም ደግሞ አትፍረድብኝ እርቦኝ ነው ብላ ስትመልስለት በያሁን ወደ መኪና ግቢና መኪና ውስጥ ይላታል። ምች ይመታሻል ብሎ ሲላትም ሆኖም እሷም ደግሞ እኔ አይዞ ከዚሁ ነው እድገቴ፣ ምች ነኝ፣ ምች እኔን አይመታኝም፣ እኔ ራሴ ምች ነኝ ብላ ስትቀለድበትም አሁን ቀልዱን ተይና ግቢና ወደ መኪና ውስጥ ቢላንቹ አዝኜ ነው ይላታል። እንግዲህ እሷም ወደ መኪና ከገባች በኋላ ምን ካነሳሽ እጨምርልሻለሁ ብሎ ሲላትም እሷ ደግሞ ምን ነው ለወገን ሁሉ ደራሽ እኔ አንተ እኔ ነኝ አልክ ብላ ስትመልስለትም እሱም ደግሞ እኔ ምልሽ እዛ ስልክ ስደውልላት ሳታነሳ ምን ችግር አለ ወይ ብሎ ሲጠይቃትም ምናቃለው እኔ እና መንገዱ ጠፋብክ እንዴ ብላ ስትመልስለትም እሱም ደግሞ ቀልዱን ተይና ቁም ነገር ነው እየጠየቁሽ እያለሁት ወደ ቤት መሄድ ፈልጌ ነበረ ብሎ ሲላት እና ታዲያ እኔ ሽማግሌ ሆኜ ልሄድልክ እንዴ ትለዋለች። እኔ አንድ የሚገርመኝ ነገር እዛ ቤት በየቀኑ በምትመታቸው ሚስማር እነሱ ግን እንደ ሚስማር እየጠነከሩ ነው የሚሄዱት። አሁን በበተንኳቸው ስል እነሱ አሁን አንድ ላይ ሆነው ታገኛቸዋለሁ፣ አሁን አጣለዋቸው ስል ከትንሽ ደቂቃ ደግሞ ጮቤ እየረገጡ አገኛቸዋለሁኝ እና በጣም ነው የሚገርመው ብላ ስትነግረው እሱ ደግሞ ምናልባት አንቺ ከስተትሽ ስለማትማሪ የሆነ ወይ ብሎ ሲመልስላትም አምራንም አንዱም ስተቴ እኮ አንተ ነህ፣ ይሄው አሁንም ካንተ ጋር ነው ያለሁት፣ ነገም ደግሞ ከነሱ ጋር ከዛ ቤተሰብ ጋር ልቀላቀል ብል የምትተወኝ አይመስለኝም። ኤርሚያስም የማይተመን መልስ ነው የመለሳት። አይገርምሽም? እኛ ሁላችንም እያዞረን የሚጥለንማ የራሳችን ተንኮልና ክፋታችን ነው እንጂማ አንቺን እንዳንቺ አይነት ሴት አይንሽን ማየት አልፈልግም ብሎ ሲላትም እሷም ደግሞ እኔም አይንህን ማየት አልፈልግም ብላ ትለዋለች።
አምራንም ከመኪና እንደወረደች ክላክስ ያደርግና ምን ፈልገ ነው አቤት ብላ ስትለውም ይሄንን ያዢ ብሎ ብር ይሰጣታል። እሷም እኮ አንተ ለኔ ብር ልሰጠኝ ብላ ስትለውም እንግዲህ አሁን ምንም ነገር አትበይኝ ያዢ ብሎ ይላታል። እሷም በጣም ይሰማታል። በእውነት በጣም ነው ያዘነችው። ፊቷ ላይ የሚታየው የሀዘን ስሜት ነው። እሱም ደግሞ እሷ ከሄደች በኋላ ምንድነው ያለው እዚህ ጋር የተማርኩት ነገር ምንድነው ኤሚ ነገም ይሄን በዚህ ስራ ከቀጠልክ ያንተም የጣፋንታ ይሄ ነው አለ። የተንኮለኞች ስራ እንግዲህ ሄዶ መንገድ ላይ መውደቅ ነውና እውነቱን ነው። ኤርሚያስ ነገሮችን ሁሉ ተንኮልን ከመስራት ቁም ነገርን ብንሰራ ጥሩ ነው ብዬ አስባለሁ። ዳግምም እንግዲህ ጥንብዝ ብሎ እንደሰከረ ወደ ቤት ይሄድና ቆይ ዳግም ምን ሆነካል ብለው ሲሉትም እኔ አሞኛል፣ አይዞክ ባያጣሁኝ ታማሚ ገመምተኛ ሆኛለሁ እያለ እንግዲህ ሲያለቃቅስ አቶ ለይኩንም ደግሞ ቆይ ምን ተፈጥሮ ነው ብሎ ሲለውም ምንም አልነግርህም በነገርክስ ምን ታደርግልኛለህ ብሎ ሲመልስ አቶ ወይዘሮ ዝናሽም ደግሞ እንዴት ነው አቶ ለይኩን እንደዚህ የምትመልስለት ለምን ብላ ትለዋለች። እሱም እዚህ ቤት ውስጥ የማይታመን ሰው ማንንም እንዳታምን ማንንም ብሎ ነግሮኛል። እኔም ደግሞ ያ ሰው የእውነቱን ይሁን አይሁን እኔም ተቀብዬ እንግዲህ እያመንኩት ነው ብሎ ይላል። ማንን ያገኘከው ብላ ወይዘሮ ዝናሽ ስትጠይቀውም እሱም አልነገራትም። አቶ ለይኩንም በቃ አሁን አንተ ትንሽ ሰሞቅ ስላለ ግባና ተኛ ብሎ ይለዋል። እሱም እንግዲህ ዳግምም ይሻላል በጣም ይቅርታ እኔም እንግዲህ በማመንና ባለማመን ውስጥ ሆኜ ነው በጣም ይቅርታ ቤተሰቦቼ እያለ እንግዲህ ወደ ክላሱ ይገባና ይተኛል። ናሆምም እንግዲህ አምራን ያለችበት ቦታ ድረስ ሄዶ እሷ መንገድ ላይ ቁጭ ብላ ነበረ። አንቺ ቆይ ለምንድን ነው ከኛ ቤተሰብ ላይ የማትወርጁ ምንድን ነው ፍላጎትሽ ብሎ ንቅ ሲያደርጋት እሷም ደግሞ ምን አርጊ ነው የምትለኝ ድሮም የወደቀ ሰው ምሳሌ በዘዋል ይሄው ግደለኝ ብላ ትለዋለች። እሺ ለዳግም ምንድን ነው ያልሽው ብላ ስትለውም ብሎ ሲላትም እሷም ደግሞ እኔ ለዳግም ምን አልኩት ብላ ስትመልስለት ናሆምም ማንም ቤተሰብ እንዳታምን ከዛ ቤተሰብ እራቅ እያልሽ ለምንድን ነው የምታወሪው? ለምን በአንድነቱን አባትህን የገደለው እናትና አባቴ ነሽ ብለሽ አትነግሪውም ብሎ ሲላትም አምራንም ደግሞ መለስ ስትልና እንዴ ምን ነው እውነትም አንተ ነህ እንዴ አባቱን እየገደልከው ብላ ትጠይቀዋለች። ናሆምም እጅግ በመበሳጨት እና አባቴ ተነኩ ማለት እኔ ተነካው ማለት ነው። ለነገሩ አንቺ ስለ ቤተሰብ ምን ይገባሻል ብሎ ጎዳና አይደለም እንዴ እድገትሽ ብሎ ሲላትም በጣም ነው ልቧ ያዘነው። ምን ብላ እንግዲህ እንቧን ያፈሰሰችው አንተ ነህ እኮ ይሄንን የተናገርከኝ ብላ በሀዘን ስሜት ውስጥ ስትጠይቀውም አዎ እኔ ነኝ ያልኩሽ አንቺ ዘግይቶ ቢሆንም በሚገባሽ ስም የጠራሁሽ እኔ ክብሬና አክብሬሽ ብሰጥሽ አንቺ ደግሞ ምላሽሽ ቤተሰብን መመለስ በቤተሰብ መበተን ከሆነ ይሄ ነው ለአንቺ ምላሽሽ። አዎ የጎዳና ልጅ ነሽ ብሎ ሲላትም እጅግ ነው ያዘነችው። አንቺ የኔም ቤተሰቦች ገዳይ ስትይ አንቺም የአባትሽ ገዳይ እንደሆንሽ አትርሺ በያ እንግዲህ ሌና በላይ ዳኛ ከችሎት በላይ ፈራጅ የለምና በይ እስኪ ተናገሪ ብሎ ሲጮህባትም በያ አንቺ እውነተኛ ሰው ከሆንሽ በራስሽ ላይ ፍረጃ። አንቺ ይሄንን ካደረግሽ እኔ ያንን ጊዜ የእውነተኛ ሰው ብዬ እኔ ራሴ እጠራሻለሁኝ። ይህንን ያደረግኩት እንግዲህ ተጠያቂው አባቴ ነው ብላ ብትመለስለትም ይህን ያዙ እንባሽን እያነባሽ አሁን እኔ እንዳዝንልሽ አትፈልጊ ብሎ ይላታል። ነገር ግን አንድ ነገር አምራን ያልተረዳ ሰው ምንድን ነው ሁሉም የሚፈርድባት በተንኮሏና በክፋቷ የሁሉ ነገር እየመጣው ደግሞ ከአባቷ ያደረሰባትን እድገቷን በህፃንነቷ አይምሯ ውስጥ ተስሎ የነበረውን ነው እና እሱም እንግዲህ ቤተሰቦች ላይ ከደረሽ መቼም አልምርሽም ብሎ ላይሽም አልፈልግም አንቺ ቆሻሻ ሲላት ይሄንን ገላኳ አንተም አቅፈከው ኖረህ ነበረ ብላ ትለዋለች። እናም እንግዲህ በጣም አስፈራርቷት ይሄዳል። እሷ ደግሞ መቼም አልተውክም እስከ መጨረሻ ድረስ የመጨረሻ ካርዴን እንድስብ አድርጋችሁኛል ብላ እንግዲህ እያለቀሰች እያዘነች ነበረ። በመስተመጨረሻም እንግዲህ ካርዷን ለመሳብና ለመናገር እንግዲህ ቆርጣለች በሚያሳዝን ሁኔታ። አቶ ለይኩንም እንግዲህ ቦማሮ ኤሚ የምትታከምበት ስላልተገኘ ከቤተሰቡ እንግዲህ በምርመራ ተመርምረው ማንኛውም ሰው ተመሳሳይ ስላልተገኘ በጣም ተጨንቆ እንግዲህ ይገኛል ብሎ ወደ አሰበው ወደ ጓደኛው ወደ ወይዘሮ ዝናሽ ቤት ነበረ እያቀናው። እንግዲህ ወይዘሮ ዝናሽም ስለነሱ እያወሩ ነበረ ሰብሰብ ብለው። አቶ ለይኩን የገባው እንግዲህ አቶ ለይኩን ወደ ቤት ሲገባ እንኳን በሰላም መጣክ እያነሳንክ ነበረ ብለው ይሉታል። እሱም ማረፍ ካለ በኋላ
ወንድሜ ምን ልርዳክ ብሎ አቶ ተሰማም ሲጠይቀው እኔ እንኳን ምንም አላደረኩላችሁም፣ ነገር ግን እኔ እናንተ አንድ ነገር ልጠይቃችሁ ነበር የመጣሁት ብሎ ሲላቸውም እነሱም ደግሞ እኛ አንተ ጠይቀህን እኛ ምን አንተ የምትፈልገውን ነገር ብለው እሱም እንግዲህ በጣም ይደሰታሉ። እሱ ደግሞ በጣም ከባድ ነው፣ እኔ ነገር ይሄ መጠይቃችሁ ስለጨነቀኝ ነው፣ መሄጃ ስላጣው ነው ብሎ ይላቸዋል። እሷም ወይዘሮ ዝናሽም ምንድን ነው እሱ ያልከው ወይዘሮ ገነትም ይቅርታ ምንድን ነው የምትፈልገው ያልከውን ነገር እኛ እናደርግልሃለን ብላ ትለዋለች። እንግዲህ ተሰማም በደስታ ብሎ ሲጠይቀው እሱም እንግዲህ ቦማሮ የኤሚ ሜዲካል ምርመራ ስላልተገኘ ከእናንተ እንድትሰጡኝ ከተገኘ ብሎ ሲላቸው እነሱም በደስታ አሁኑኑ ሄደን እንግዲህ መተመርምረን ከቦማሮ የሚመሳሰለውን እኛ እንሰጣታለን ብሎ እንግዲህ ለሱም ይነግሩታል። አቶ ላይኩንም እንግዲህ ያልጠበቀው ምላሽ ነበረ። በጣም ይደሰታል። እናም በቃ ሌላ ትልቁ ችግርም ደግሞ አለ ብሎ ሲልም እንግዲህ ልጅቷ የእርግዝናውን አላስወርድም ብላለች። እንዴት እንደምናደርግ አላውቅም፣ ግን ደግሞ ከዶክተሮች ጋር ተነጋግረን እሱ እንዲወርድ ልናደርግ ነው፣ አናውቅም ብቻ የሚፈጠረው ችግር እያለ እንግዲህ አቶ ለይኩን በጭንቀት ውስጥ ነው የሚገኘው። ኤሚም እንግዲህ ለናሆም ይቅርታ ለኤርሚያስ ደውላለት አሁን አንተ ለምን ደወልሽ ብሎ ሲላትም አሁን እኔ ለምፈልግህ ነገር በደንቡ እንድትሰማኝ ይፈልጋለሁ ብላ እሷ ስለታመመችበት ኬዝ ሁሉ ትነግረዋለች። እሱም በጣም ይደነግጥና እየቀለድሽ ነው ወይ ብሎ ይላታል። አሁን ልጅህን ሊያስወርዱ ነው፣ ስለዚህ ልጅህን እንዳያስወርዱ አባትነት ድርሻህን ተወጣ። እኔ አንተ እንደ አባት ሆነክ እንኳን እንድትጠራ አልፈልግም ነበረ፣ ነገር ግን ምንም ምርጫ ስለሌለኝ ዛሬ አንተ ላይ እጅግ ላይ ወድቅ ያለው ብላ ትለዋለች። እሱም ደግሞ ከልጁ ይልቅ እኮ የአንቺ ጤንነት ነው የሚያስፈልገው፣ ስለዚህ ቅድሚያ አንቺ ጤና ከሆንሽ ሁሉ ነገር አለ፣ ልጁ ቢወርድም ቅድሚያ ለራስሽ ስጪ ቢላትም እሷ ደግሞ አድርግ ብያለሁ አድርግ ትለውና እንግዲህ ስልኳን ትዘጋለች። ወይዘሮ ዝናሽም በሚያሳዝን ሁኔታ የሜዲካል ምርመራው እንግዲህ እንደጠበቀችው አይደለም። ለአቶ ለይኩን ልጅህ ነው ብላ ነበር የነገረችው ዳግምን። ዳግም ደግሞ በሚገርመው ነገር ሜዲካሉ ሲመጣ የዲኤንኤ ውጤት የአቶ ለይኩን ልጅ እንዳልሆነ ነው የሚያሳየው። ወይዘሮ ዝናሽም እጅግ ተጨንቃለች። ምክንያቱም እዛ ጋር የሰንበቱ አስከሬን ከነበረ የተቀበረው፣ ስለዚህ የአስከሬኑ ምርመራ ደግሞ ሌላ ሰው ነው፣ የዳግም አባት አይደለም። እኔ ደግሞ ከሁለት ወንዶች ውጪ ማንንም አላውቅም እና ዳግም የማልጅ ነው እያለችን እንግዲህ እየተጨነቀች ነው የምትገኘው። በሚገርም ሁኔታም እንግዲህ በተደወለለት መሰረት ኤርሚያስም ወደ ቤት መጥቶ እነሱም ለምንድን ነው የመጣከው ብለው ሲጮሁበት ወይዘሮ ዝናሽና ናሆምም ምን አይነት ድፍረት ነው ብለው ቢሉትም እሱም የሚል ጠይቃት ነው የመጣሁት እሷ ደውላልኝ ነው ብሎ ይላቸዋል። እሱም አይንህን እንድናይ ካልንፈልግም ውጣ ብለው እንግዲህ ሲጮሁበት እሱም ደግሞ በሚገርም ሁኔታ እኔ የማስቀድመው እሷ ጤና እንድትሆን ነው፣ ስለዚህ እናንተ የምታደርጉትን ነገር አድርጉ፣ በምትወስኑት ነገር ሁሉ ከጎናችሁ ነኝ ብሎ ይላል። ኤሚ ግን በእውነት በሚገርም ሁኔታ አሁን ልጇን ማጣት አትፈልግም። በምንም ተአምራት ልጇን ማስወጣት አትፈልግም። ባገኘችው አጋጣሚ ሁሉ ልጇን ሀሳባቸውን እንዲቀይሩ ነው። እንዴት ነው የሚያደርጉት? እሷ ሳታውቃውን ይሄ ህፃን ልጅ ቢወርድ ራሱ እቺ ልጅ በሰላም ትፋታቸዋለች ወይ? ምክንያቱም አቋሟን እኔ ሳየው ራሱ ወደ ህግ ነው ይዛቸው የምትሄደው ይመስለኛል። አትፋታቸውም። እናም አቶ ለይኩን እንዳሰበው ቡማሮ የሚባለውን እንግዲህ ካላገኘ ከነገነትና ከአቶ ተሰማ ራሱ ካላገኘ ይመስለኛል፣ እኔ እንደራሴ ግምት ግን ኤርሚያስ የሚሰጣት ይመስለኛል። ኤርሚያስ ደግሞ ይሄ ጥሩ አጋጣሚ ይሆነዋል። ምክንያቱም እሱ ቪዲዮ ይዞባት ነበረ ፍቅር ሲሰሩ፣ ስለዚህ እሷም ደግሞ ይቅርታ አላደረገችለትም ነበረ። ይሄንን ነገር ደግሞ ካተሳካለትና ከሆነ እሱም ደግሞ ይሄንን መልካም እድል ይዞለት ይመጣል ብዬ አስባለሁ። እኔ እንደምገምተው ግን በነገራችን ላይ ወይዘሮ ዝናሽ የሜዲካል ውጤቱ የዳግም አባት እንዳልሆነ ነው ያወቀችው። እናም እዛ ፊቷ እንደተመታ ሰንበቱ እንደወደቀ ታውቃለች። ደግሞም አንድ መጋዘን ውስጥ ቆልፈውበት ከስንት ሰዓት በኋላ ነው እንግዲህ ወስደው እየቀበሩት። እኔ ግን እንደሚመስለኝ አቶ ለይኩን የእንትናን የዳግምን አባት ወስዶ እያሳከመው እሱ ደግሞ ሌላ ነገር ጠቅሎ እንትንም
እንደቀበሩና እሱ ከሆስፒታል በትክክለኛው በጥሩ ሁኔታ ላይ ሆኖ እስከሚወጣ እስካሁን ያልተናገረበት ሂደት ይመስለኛል። ምክንያቱም ምርመራው ራሱ እዛ ጋር የዳግም አባት አይደለም። እናም እንደዛ ይመስለኛል። በሚገርም ሁኔታ ደግሞ ዳግምም አሁን ተስፋ ቆርጦ እዛ ቤት ስላለው ነገር ለወይዘሮ ዝናሽ ነግሯትም እሷም እንዴት የወንድምክ ሚስት ትመኛለክ ብላውት ነበረ። እሱ ደግሞ በጣም እየታመምኩ ነው፣ እኔ ከዚህ ካራኩኝ ትልቅ ችግር ይፈጠራል ብሎ ይላታል። እሷም እንግዲህ በጥፊ ብትመታውም በስተመጨረሻም በጣም አዝናለት እቅፍ አድርገው ስታጽናናው ነበረ። ሆኖም ግን በቃ መውጣት አለብኝ ብሎ ይላል። ናሆም ፍጹም ከዚህ ቤት መሄድ የለብክም ወንድሜ፣ ከኛ ጋር መራቅ የለብክም ብሎ ይቅርታ ቢጠይቀውም እኔ ይቅርታ አድርጌልሃለሁ፣ ነገር ግን እኔ ከዚህ ቤት ካልሄድኩኝ ችግር ይፈጠራል ብሎ ይለዋል። በአጋጣሚ እሱ ሻንጣውን ይዞ ልክ ሲወጣ አምራን ስልክ ትደውልለታለች ነበረ። ስልክ ደውላለት የአባትን ገዳይ ትክክለኛው ማንነቱን ማወቅ ከፈለክ እኔ ምንም አይነት ገንዘብ አልጠይቅህም፣ አንተ ብቻ ና፣ አለበለዛ ስልኩን ዝጋው ብለው ነበረ የዘጋችው። እሱም እንግዲህ ይሄንን ነገር ዛሬ እውነቱን ካልነገርሽኝ እዛው ነው የምጨርስሽ ብሏታል። እንግዲህ ዳግም አሁን እሷ ያንን በእጇ የያዘችውን ተስፋ ስለቆረጠች ነው። አሁን ላይ ሁሉም ነገር ተስፋ ስላስቆረጣት ነው አምራን ይሄንን ካርዱን አወጣለሁ ብላ እናግራለሁ ብላ ያለችው። ምክንያቱም በእጇ እንግዲህ ፍላሽ ይዛለች። ያንን ፍላሽ እንግዲህ የሚያሳየው ምንድን ነው ወይዘሮ ዝናሽና አቶ ለይኩን ምንም ጥሩ ሰው ቢሆኑ ምንም መልካም ቢሆኑ ለሱ መልካም ቢያደርጉለትም እዛ ጋር አባቴን አልገደሉም ብሎ ግማሽ ጎን በጥርጣሬ ግማሽ ጎን ደግሞ ገለዋል ብሎ እንግዲህ ሲያስብ ነበረ። በነገራችን ላይ አሁን ላይ ያንን ቪዲዮ ሲያዩ እርግጠኛ ነኝ ወደ ቤት ተመልሶ ችግር ነው የሚፈጥረው። ምክንያቱም እዛ ጋር የሚያሳየው አቶ ለይኩንና ወይዘሮ ዝናሽን ነው ቪዲዮ። እና ውድ የተከበራችሁ የቻናሌ ቤተሰቦች የኑሐሚን ድራማን በጣም ደስ የሚልና አስተማሪ ድራማ ነው። ቀጣዩን ክፍል ይዤላችሁ እቀርባለሁ። እስኪ እናንተ የዳግም አባት ሞቷል ወይ ብላችሁ ታስባላችሁ? አምራንስ በአሁኑ ሰዓት አላሳዘነቻችሁም? እውነት ለካ አንድ ሰው እኛ ያለ ምክንያት እኛ ላይ አይከፋም፣ ያለ ምክንያት እኛ ላይ ክፉ ነገር አያደርግም። ምክንያቱም የሆነ ጠባሳ ስላለበት ብዬ እንዳስብ ነው ያደረገችኝ አምራን። ምክንያቱም አምራን አሁን በጣም የምታሳዝን ሆናለች። ምክንያቱም እዛ ላይ በፊት ከመጣችበት አመጣጥና አሁን ያለችበት የውድቀት እንትኗ በጣም ነው የሚያሳዝነው። እና ውድ የቻናሌ ቤተሰቦች እስኪ እናንተ ሀሳብ አስተያየታችሁን በኮመንት ላይ ያሳውቁኝ። እስከዛው መልካም ቆይታ። ባይ ባይ።